دعاي تسنتو زملات سبت የሩታ መከታ አብርሽ መጣ። ሁሉንም ሰዎች እያንዳንዳቸው አስጠርቶ አስተናገገ። ሩታ አጠገብ አንድ ሰው እንዳይደርስ አላቸው። ዋው! እንዲህ ነው መከታ። የበር መዝጊያ የሆነ ባላለሽ ሩታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከቻች ብያለሁ ማለት ነው። ዛሬ ላይ የመጣሁት እንግዲህ በሩታና በአብርሽ ነው። ሩታና አብርሽ አሁን ላይ እንግዲህ አብረው ተመልሰው እንደዛ ተጣልተው ድጋሜ አንገናኝም ተባብለው ነበረ። አሁን ላይ ግን ሩታ ወደ ሀገር ልትሄድ ስለሆነ አብርሽ ሆዱ የባባም ይመስላል እያስጠራትና እሷን ሁሌ እንዲያይ ከዛም አልፎ ደግሞ እኔ እያለ እንግዲህ ቪዲዮ ሲሰሩ አይታችሁ ከሆነ እያረጋት ነው። አብርሽ ሆድ ብሶታል ከነ ቤተሰቦቹ። የሩታ መሄድ በጣም የባሰው ነው። ያው ትናንትና አይተዋቸዋል። ቤቱን ላንቺ ፈርማለሁኝ አንቺ ነሽ የምትኖሪበት የቁልፍ ሰጥሻለሁ እያለ ነበረ። ዛሬ ላይ ደግሞ ትናንት ያንተ የሆኑ ሰዎች እየረበሹኝ ነው ብላ ስላለችው ዛሬ ላይ ጠርቶ እና አቤልንና እነ ሄርሜላን ይመስለኛል እንግዲህ አንደኛው አቤል ነው፣ ሌሎቹንም ነብሮክ የሚባሉት ነው አይደል ነው እያስጠነቀቀ እንግዲህ አቤልን ጠርቶ ሩታ አጠገብ እንዳደርስ በሚል ሁላቸውንም አስጠንቅቋቸዋል ማለት ነው። ጥሩ ነገር ነው ይጨመርልህ አብርሽ ማለት ነው። እና ሩታ ደግሞ እስከ ዛሬ ድረስ የት ነበርክ እያለችው ነበር። ጅብ ከሄደ ውሻ ጮኸ የሚል እንትንም ሰጥተዋለች ማለት ነው። ምን ማለት ነው እያለ እየጠየቃት ነበር። ራሱን ሳይገባው ቀርቶ ሳይሆን እየገባው አውቆም ይመስላል። ያ ማለት እንግዲህ ነገሮች አብቅተዋል፣ ወደዛ ወደዚህ አትበል እያለችው ነው። ሩታ ደግሞ ዛሬ ዝንጥ ብላ ፏ ብላ ነው የመጣችው። አይታችኋታል። ዋው ምርጥ ሆነሻል፣ ማሻላ እንላለን። በዚህ አጋጣሚ እንግዲህ እዛም ሆነ እዚህም አብርሽ አሁን ላይ በጣም ስላዘነ እና የሆነ በቃ ሆዱን ስለባባውም ይመስለናል። ሆድ ስለባባ ነው የሚባለው። አንደኛ ነገር እሷም ጥላው ልትሄድ ነው፣ ሁለተኛ ልጁን የሚይዛበት ልትሄድ ስለሆነ የሚያደርገው ቁጡ ስለጠፋው ያው የአብርሽም አባት ሩታ ከሀገር እንድትወጣ አይፈልግም። አሁን ላይ ደግሞ አብርሽ እንግዲህ ደግሜ ተደጋግሞ እሷን ማግኘት እየፈለገ እንግዲህ አስጠርቷታል። ትናንት በጎን ያሉ ብዙ ሰዎች እንደዚህ እየበጠበጡ ነው ስላለችው ዛሬ ላይ እነዛን ጠርቶ ፊቷ ላስጠነቅቅላት እንግዲህ ሞክሯል። ባለው አቅም አቤልን ጠርቶ አስጠንቅቋቸዋል ማለት ነው። አብርሽ ማሻአላህ ጀግና ይመችህ ብለናል ማለት ነው። እንዲህ ነው እንበል እና ደስ ይላል በጣም። አንደኛ ነገር አሁን ላይ አንተ ስታስከብራት ነው ሩታ የምትከበረው። ምንም ብትለያዩም የልጅህ እናት እስከሆነች ድረስ ክብር ይገባታል። ክብር ስጣት እንላለን ማለት ነው። ሁላችሁም ብትሆኑ እንግዲህ የሩታ ደጋፊዎች እንግዲህ ሩታ ከሀገር ውስጥ እንድትወጣ ፈቃደኛም የሚሆናል። አሁን ላይ ግን ያም ሆነ ያም በቃ የሩታን አንድ ሰው አጠገቧ እንዳይደርስስ ነው ያለው አብርሽ። ዋው! እንዲህ ነው ወንድም፣ እንዲህ ነው ባል ማለት። ቢለያዩ ለልጁ ሲል የሩታን ስቃይ በቃ ብዙ ነገር እንዲደርስባት ስለማይፈልግ የሚያባርሯትንም እያስጠነቀቅ ነው ማለት ነው። በጣም ደስ ይላል። ከዛም አልፎ ተርፎ ደግሞ አይታችሁ ከሆነ የሄርሜላ ወንድም አብርሽን ሲያስጠነቅቅ አንተ ሩታ ጋር ተገናኘህ ማለት እህቴን ተጫውተህባት ልትተዋት ነው ወይ? የት ነው የምትተዋት እያለውም እያስጠነቀቀው ነበረ ማለት ነው። እውነት ነው። ሩታን ደግሞ ያው ያሉት ራሷ እንደ በግ መጣች እንጂ አብርሽ አልሄደባትም። አምጥቶና ቤላ አስተዋወቋት ከአብርሽ ጋር። ከዛም የሰው ትዳር ቀምታ መሀል ገብታ ሩታንና አብርሽን አፋታች። አሁን እንዴት ነው
ራሷ እንደመጣች ትመለስ ብሎ እንግዲህ ብሏል። የአብርሽ ወንድም ግን እያስጠነቀቀ ይገኛል ማለት ነው። በጣም ይገርማል አንዳንዴ ማለት ነው። እውነቱን ነው ያስብላል እንጂ አይሚን የሩታ አይሚን የሄርሜላ ወንድም ነው እንግዲህ አብርሽ የሚያስጠነቅቀው። እንደዛ ተጫውተህባት እንዴት ነው እሷ ከሰው ህይወት የምትጀምረው? እረ ብዙ ያልተባለ ነገር የለም ማለት ነው። ምክንያቱም ሄርሜላ መጣች እንጂ አብርሽ አልሄደባትም። መታም ያው ከሄርሜላ ከአብርሽና ከሩታ ህይወታቸውን እንደዚህ እንዲበላሽ እንዲፋቱ ከህፃን ልጅ በቃ አስመርጣ ብዙ ነገር አደርሳበታለች። ስለዚህ ይሄ ነገር የሚያስፈልግ አይመስለኝም ማለት ነው። እንግዲህ አብርሽ አሁን ላይ ከሩታ ጎን ቆሞ ማንም እንዳይደርስባት እያለ እየተከላከላት ይገኛል። ቢሆንም ግን ነገም ዛሬም ሳትሉ ደግሞ ሩታም ያው ሁሉም ቤተሰቦችም ጓደኞችም የመከሩሽ ያው ከሀገር እንድትወጪ ማንም ፈቃደኛ ስላልሆነ እዚሁ ብትቀመጪ ይሻላል ብዬ ነው የማስበው ማለት ነው። አንደኛ ፈልግ አይደለም ያው እንግዲህ አብርሽም ልጅሽንም ያላባት ማሳደግ የለብሽም ማለት ነው። ምክንያቱም አንቺ ያው ቅድም ያሉት የአንቺ አጋዦች 18 ዓመት ሲሞላ ልጅህን መቶ ያያል ነው እንደዛ አይነት አባባል ነው። ይህ ግን አይሰራም። ዞሮ አሁን ላይ አብርሽ ከዛ ከዚህ ብሎ እንግዲህ አንቺን ከሀገር እንዳትወጪ እያደረገ ነው። አንቺም ደግሞ ወይንም መተው አለብሽ ብለን ነው የምናስበው። የሄርሜላ ወንድም ደግሞ እንባ ዘረፍ የምትለው ሄርሜላ መታ ሰው ህይወት ገባች እንጂ ያው አብርሽ አልሄድም። ይሄ ነገር እንግዲህ የራስህ ስራም እንደሆነ የምናይ ነው እና ውዶቼ ማለት ነው። በነገራችን ላይ ሄርሜላ ተብዬዋ ራሷ እንደ በግ መጣች። በግድ ደግሞ አገባኝ እንዲበለኝ እንጂ እንደ ሩታ ክብር ቢኖርሽ ትከበሪ ነበረ። ግን አንቺ ክብር የለሽም። ስለዚህ ያላከበረሽም ማንን ታከብሪ ያለሽ ማለት ነው። ትከበሪ ያለሽ መጀመሪያ ግን ራስሽን አስከብሪ። ከዛም አንቺ ክብር ይኖርሻል እላለሁ። የሰው ልጅ ራሱን ሲያስከብር ነው የሚከበረውና ማለት ነው ውዶች። እና ዛሬም ነገም ቢሆን ሩታ እንግዲህ ወደ ሀገርሽ መሄድ አያስፈልግም፣ ከሀገር ውጭ መውጣት አያስፈልግሽም። አብርሽም ሰው ሀገር ላይ ምንም የተደላደለ ቢሆን ያው የሰው ሀገር የሰው ነው፣ ትንሽ ይከብዳል። አሁን ላይ ደግሞ ምርጥ መከታ የሆነ ባል እያለሽ እንግዲህ ወደዛ ወደዚህ ማለት አያስፈልግም ላለው ማለት ነው። ደግሞ ዛሬ ፏ ብላ ነው እኮ የመጣችው ዋው። እና ለማንኛውም ውዶች የቪዲዮውን ላይክ ሼር እያደረጋችሁ አጠናክሩኝ። እንግዲህ ሩታም ከመሄዷ ያው እንዳትሄድም እያደረጉ ብዙዎች እየመከሯን ነው። አብርሽም ጓደኞቹን አስጠንቅቋል። አሁን ደግሞ ሄርሜላ ናት የቀራችው። ሄርሜላንም እንደሚያስጠነቅቅ ደግሞ በእርግጠኝነት እርግጠኛ ነን። እናም እንግዲህ ከዚያም አልፎ አሁን ላይ እንግዲህ የሚገርመው ነገር አብርሽ ማንም እንዳይነካብኝ ሩታን ብሎ ሲያስጠናቀን ዋው በጣም ደስ ይላል ማለት ነው። ጥሩ ነው። እንዲህ ነው መከታ ማለት አሪፍ ነው ላለሁኝ። እና በያላችሁበት እንግዲህ ያላ ዝነት ራመከ እናንተ ጋር ይሁን ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ቪዲዮውን ግን ላይክ ሸር አድርጉ። ነገም ዛሬም ሩታና አብርሽ አንድ ላይ ናቸው ነው የምንለው ማለት ነው። ሁሌም አንድ ላይ ናቸው፣ አይለያዩም። ያም ሆነ ያም ሩታና አብርሽ አይለያዩም እንጂ አንድ ላይ እንደሚሆኑ ደግሞ ተስፋ አለን። ሩታም ደግሞ ከሀገር ከመሄዷ እንደምትቋረጥ በእርግጠኝነት ማለት ነው። ምክንያቱም አንደኛ ነገር አብርሽ አባትም አለ፣
ያው እንዳያችሁት አብርሽ ካለ ሩታ ይሆንለትም እያለም ነበር እንደሰማችሁት። ወደዛም ወደዚህም ሆነ ሩታ ከሀገርም ልትወጣ ስትል ደግሞ የሚደሰትም ይኖራል በዛው ልክ። ሩታ ደግሞ ይሄን ካወቅሽ እዚሁ መሆን ነው የሚገባሽ ላለው ማለት ነው። ሁላችንም ቢሆን ሩታና አብርሽ አንድ ላይ እንደሚሆኑ ሁሌም ጉጉታችንና ምኞታችን ነው። እና ወዶችዬ ቪዲዮን ላይክ ሸር አድርጉ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ባይ ባይ። ወዳችኋለሁ። መልካም ሁሉ እመኛለሁ። ወጥቶ ከመቅረብ ሁሉ ይጠብቀን። ቪዲዮውን ላይክ ሸር አድርጉ። አጠናክሩኝ። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን። የቤተሰቡን ክፉ ያዝልን። ባይ ዱዓይ ተሰምቶ ዘመን ላደርስበት